ተአምራቶች ሁሉ የበለጠም ሊያደርግ ይችላል። ዋናው ነገር ምንድነው? በአብ ማመን ነው ማለት ነው። ለዛ ነው ኢየሱስ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። ምክንያቱም የላከውን መልእክተኛ ስትቀበል ላኪውን ትቀበላለህ ማለት ነው። ግልጽ ነው። ስለዚህ ለዛ ነው ዮሐንስ ወንጌል ምዕራፍ 5 ላይ ሲናገር ምዕራፍ 5 ቁጥር 30 ላይ እውነተኛ አምላክ ብቻ ማን ነው? ይቅርታ እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ስለዚህ ያ የላከው አምላኩ አለ፣ አምላኩ ተብሎ የተገለጸ ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረካል። አምላክ እና አባት ይባረክ። የማ የኢየሱስ አምላክና አባት ይባረክ። እንዲህ ብሎ ነው ያስተማረው። ማን ነው እሱ ብለን ስንል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን ካለ በኋላ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ማን ነው አንዱ አምላክ? አብ አለን። አብ ብቻውን ነው አንዱ አምላክ። ለዛ ነው ሌላ ቦታ ላይም ስትሄድ ኢየሱስ ይሄንን አንዱን አምላክ ይማጸን ነበር። ኢቭን እንትን ያደርግ ነበር ራሱ ምን እሺ፣ ለምሳሌ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ምዕራፍ 17 ቁጥር 3 ላይ ቀርታ ምን እያለ ይናገራል? እውነተኛ አምላክ ብቻህን የሆንክ አንተን ይለዋል። ልብ አድርግ። እውነተኛ አምላክ ብቻህን የሆንክ አንተን ይለዋል። ልብ አድርግ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ፣ ያ የሁሉም አምላክ። ለዛ ነው ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት ማን ነው? አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት። የሁሉ አባት የተባለው ማን ነው? አብ ነው። አብ ነው አባት። የሁሉ አባት አንድ አምላክ የተባለው አብ ነው። አሁን እስቲ ዮሐንስ ወንጌል ማነው ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስ ይሄንን ጉዳይ አስመልክቶ እንዲህ ይናገራል። ልባክ ቁጥር 17 ላይ አንድ ሰው ወደ ኢየሱስ መጥቶ ይንበረከክና ይጠይቀዋል። ቸር መምህር ሆይ አለው። ልባክ ምንድነው ያለው? ቸር መምህር ሆይ ምን አለ? የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው። ስለዚህ እንደሚታወቀው የዘላለም ሕይወት የሚገኘው ከትእዛዛት ሁሉ ፊተኛይቱን ማወቅ ነው። መጀመሪያ ከትእዛዛት ሁሉ ፊተኛይቱ ማነች? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የተባለው አይደለ? ይሄ ግልጽ ነው። ስለዚህ አሁን ኢየሱስ ይሄንን ጉዳይ ከመመለሱ በፊት የዘላለም ሕይወት እንዴት ላገኝ የሚለውን ከመመለሱ በፊት ተቃራኒ የሆነ ንግግር ተናገረ። ኢየሱስ ምን አለ? ስለምን ቸር ትለኛለህ አለው። አየው፣ ስለምን ቸር ትለኛለህ እኔን አለው። እኔ ለምን ቸር ከአንዱ ከአምላክ በቀር ማንም የለም ማለት ነው። ይሄ ሰውዬ ምንድነው የተገነዘበው? እሺ በሱ ጊዜ ይሄ ሰውዬ እኔን ቸር አትበለኝ፣ ሌላ ቸር አለ፣ አንድ አምላክ የተባለ ቸር የሚባል አለ፣ እሱ እኔን አትበለኝ ካለ ምንድነው ማለት ነው ኢየሱስ? ይሄ ሰውዬ ምን ተረድቶ ሄደ? ይሄ ሰውዬማ ተረድቶ ሄደው የዘላለም ሕይወት እንዴት እንደሚገኝ ራሱ ገና ሊነገረው ምን አለው? ትእዛዛትን ታውቃለህ ወይ አለው። አትግደል፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራን አትመኝ ምናምን እነዚህን ሁሉ ታውቃለህ ወይ አለው። አዎ እነዚህን ከልጅነቴ ጠብቄያለሁ፣ ከልጅነቴ ጀምሬ። አየውና ወደደው ይሄን ሰውዬ ኢየሱስ። እውነተኛ አምላክ ብቻውን የሆነ አንድ አምላክ እኔ ቸር አይደለሁም ብሎ ኢየሱስ የተናገረለት ያ አንዱ ነው ቸሩ ያለው። ይሄ ነው ትክክለኛ እውነተኛ አምላክ። ለዛ ነው ኢየሱስ ሲናገር አንድ ቦታ ማቴዎስ ወንጌል ላይ ሲናገር ምዕራፍ 23 ቁጥር 9 ላይ ምን አለ መሰለ? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ማንንም አባት ብላችሁ አትጥሩ አለ። አባታችሁ በሰማይ ያለው አንዱ ነውና። እንዴ ቆይ ማይኮ አንተ አባት የለህም? አባቴ ብለህ የምትጠራው አለኝ። እኔም አባት አለኝ፣ እሱም አባት አለው። ግን ማለት አስገኚ ፈጣሪ ብላችሁ ምድር ላይ አምላክ ብላችሁ ማንንም አትጥሩ። ማን ነው እሱ? በሰማይ ያለው አንዱ እርሱ ነው አለ። ተግባባን? ስለዚህ ይሄ አባት ደግሞ የሁሉ አባት ነው። ቀደም እንደነገርኩ ኤፌሶን ላይ ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ
ያ አንድ አምላክ የሁሉም አባት አለ። ስንት አምላክ? አንድ አምላክ። ይሄ አንዱ አምላክ ደግሞ የኢየሱስም አባት ነው። ኢየሱስ አባቴ ሆይ እያለ ሲናገርለት የነበረው ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም መታ መቃብሩ አካባቢ በነበረችበት ጊዜ ምን አላት? አትንኪኝ ጊዜ አልደረስም ማለት ባይሆን ሂጂና ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸዋል። እሺ መቅደላዊት ማርያም ምንድን ነው የተረዳችው ከዚህ? ኢየሱስ እኔ አባቴ የእናንተ አባት ነው አላት። አምላኬ የእናንተ አምላክ ነው አላት። እሺ ከዚህ ውጭ ምን ትረዳሽ? እሺ መቅደላዊት ማርያም ራሱ ምን ትረዳ? ወንድሞቹ ሄደው ምን ይረዱ? ምንድነው የሚረዱት? በቃ ኢየሱስ አምላክ አለው አባት አለው። አምላኩም አባቱም የኛም የሱም አምላክም አባትም ነው። ይሄን ያለው ነገር ባይብል ላይ ተነገረው። ለዛ ነው ኢየሱስ አንድ ጊዜ ማርቆስ ወንጌል ላይ ሲጠየቅ ማርቆስ ወንጌል ምዕራፍ 12 በደንብ አዳምጠኝ አንድ ጊዜ እሺ። ከርታ ቆይ እሺ ምን አለ መሰለህ እንዲህ አለ ተመልከት ምዕራፍ 12 ቁጥር ከ28 ጀምሮ ከጻፎችም አንዱ ሲከራከሩ ሰማና ኢየሱስና ሌሎቹ ማለት ነው መልካም አድርጎ እንደመለሰላቸው አስተዋለ። ጻፎች ማለት የሚጽፉ ሰዎች ናቸው በመጽሐፍ። ከዛ ምን አለ? ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስ መልሶ እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። በደንብ አዳምጠኝ። አንድ ጌታ ነው። ከዛ አንተም ማለት በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ፊተኛይቱ ትእዛዝ ይችላታል። ገረመውና ጸሐፊው መልካም ነው አለ። መምህር ሆይ አለ። ልባል አምላኬ ሆይም አላለው። መምህር ሆይ አለ። አንድ ነው አለ። ስንት ነው? አንድ ነው። አንድ ነህ አላለው። አንድ ናችሁም አላለው። አንድ ነው አለ። አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ አለው። ከአንተ በቀር አላለው። ከእናንተ በቀር አላለው። ከእርሱ በቀር ነው ያለው። አየህ፣ ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው። ኢየሱስም ይሄንን አይቶ ቁጥር 34 ላይ ኢየሱስም በአእምሮ እንደመለሰው አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም ማለት እንዴ። ኢየሱስ ነው እንግዲህ ይሄንን ቴስቲሞኒ የሰጠው፣ ይሄን ምስክርነትን የሰጠው ማን ነው? ኢየሱስ ነው። በቃ አንድ ነው፣ አንድ ነን አላለው። ይሄ ሰውዬ ምንድነው የተረዳው? ኢየሱስ አምላክ እንዳለው ያ አንዱ አምላክ ደግሞ ይኸው ድሮ ሲያመልኩት የነበረው አምላክ የአባቶቻችን አምላክ የተባለው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስ ራሱ ሲናገር ምን አለ? እናንተ አምላካችን የምትሉት አባቴ ነው አላቸው። ማን ነው? እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው። እነሱ አምላካችን ብለው የሚጠሩት የአንድ አምላክ ማን ነው? ያህዌ ነው። ያህዌ ዘዳግም 6:4 ላይ እነ ሙሴ አምላካችን ብለው የሚጠሩት ማለት ነው። ለኢየሱስ አባቴ ነው ያለው። ምን አለ? እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ናቸው አይደለም ነው የሚለው አንድ ነው ይልባል። ያ አንዱን አምላክ ነው አባቴ ነው ያለው ኢየሱስ። የሱ ብቻ ደግሞ አይደለም የሁሉም አባት ነው። ቅድም እንዳየነው ሚልክያስ 2:10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? አየህ፣ አንድ አባት የሁሉም አምላክ ነው። አንዱ አምላክ ራሱ የሁሉም አባትም ነው አምላክም ነው። በቃ አንዱ እሱም ማን ነው? አብ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 እንግዲህ ስለ ጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከንቱ አለ ልባ ከአንዱም በቀር ከስንቱ ከአንዱም በቀር አለ ማንም አምላክ እንደሌለ እናውቃለን አለ። ይሄንን ጳውሎስ ነው የሚናገረው። በደንብ ልባ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር
አምላክ የተባሉ ምንም ቢኖሩ አለ ብዙ ሌሎች አምላኮች አሉ አማልክቶች እንደምታውቀው እነ በአሊም እነምን ብዙ አምላክ የተባለ አለ ግን አለ ለኛስ ነገር ሁሉ ከእርሱ ይሆናል እኛም ለእርሱ የሆነ አንድ አምላክ አባለን አንድ አምላክ አባለን አብ ብቻውን አንዱ አምላክ ለዛ ቁጥር 4 ላይ ምን አለ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን ማንንም በቀር ስለዚህ ይሄ ጉዳይ አስመልክቶ የጢሞቴዎስ ጻፊ ድጋሚ ጳውሎስ ምን ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዲህ አንድ አምላክ አለና አለ ስንት አምላክ አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ እሱም ሰው የሆነው ክርስቶስ ኢየሱስ ነው ስለዚህ አንድ አምላክ አለ አንዱ አምላክና ሰው የሆነው ክርስቶስ ኢየሱስ ሁለት የተለያዩ አካላት መሆናቸውን እዚህ ጋር ተናገረ ምክንያቱም እኔ አምላክ ነኝ እንጂ ሰው አይደለሁም ማለት ስለዚህ ከአንዱ አምላክ ውጪ ከሆነ ኢየሱስ ትንቢተ ኢሳይያስ ላይ በኢሳይያስ በትንቢት መነጽር የተናገረው ንግግር ነበር ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም ማለት በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛልና አምላኬ እያለ ይናገራል ያኔ ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ አለ ምን ሆነው ዘንድ ባሪያ እሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ ከማህፀን ጀምሮ የሰራኝ እግዚአብሔር አለ ማን የሰራው እግዚአብሔር መስራት ማለት ምንድነው መፍጠር ነው አይደል ሌላ ነገር አለው አይሰራም እዛው ኢሳይያስ ላይ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩት ባሪያዬ ምስክሮቼ ናችሁ ይላል ያህዌ አለ ከእኔ በፊት አምላክ አልተሰራም ማለት ከእኔም በኋላ አይሆንም አየው ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም አይሰራም ታዲያ የተሰራው ኢየሱስ አምላክ ነው የምንል ከሆነ አምላክ አይሰራም የሚሰራ አምላክ የለም ራሱ ባይብሉ ተናገረ መጽሐፍ ይሄ የሚሰራውን ሰው ደግሞ ኢየሱስ እግዚአብሔር ምን አለ ትንቢተ ኢሳይያስ ምዕራፍ 51 ላይ የማጽናናችሁ እኔ ነኝ አለ ያህዌ ሲናገር አንዱ አምላክ የሚሞተው ይቅርታ በጣም ጉንፋን ይዘኛለሽ የሚሞተው ሰው እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ ይላል የሚሞተውን ልባል ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ ኢየሱስ ሞቷል አልሞተም እንደ ሔዋን በሶስተኛው ቀን ከሙታን ድል አድርጎ ተነስቷል ማን ያስነሳው ማን ያስነሳው ያው ልጅ መድኃኒዓለም ነው አባቱ ነው ያስነሳው አዎ እኛንም እሱ ነው የሚያስነሳው የሚገርም ነገር ይላል የጊዜ መለዋወጥ እንጂ እኛንም ያስነሳው ገብቷላ ሁሉንም ያስነሳል ኢየሱስ ሲሞትም እኮ የተነሱ ሰዎች ነበሩ የሀገር ሰዎች በጣም ብዙ ሰዎች ተነስተዋል አላዛርስ አልተነሳም እንዴ ምን ይገርማል ያልሞተው እኮ ያስነሳው በአምላክ ፍቃድ ቆይ አሁን ያነበብኩት መጽሐፉ ግን አዲስ ኪዳን ነው ብሉይ ኪዳን ነው አዲስ ኪዳን ነው ያው አዲስ ኪዳን ነው ሁሉ ኦኬ እና ስለዚህ የማጽናናችሁ እኔ ነኝ የሚለው አዲስ ኪዳን ነው ብሉይ ኪዳን የማጽናናችሁ እኔ ነኝ የሚለው ብሉይ ኪዳን ላይ እኮ አላህ ከዛና ከዚህ ባታተዋውጂብን ገባሽ ለመሰለሽ ቃል አሁን አዲስ ኪዳንና ብሉይ ኪዳን አንድ አይደሉም ተረዳሽኝ አይደል የአምላክ ኮንሴፕት ላይ የሚለየው ነገር የአምላክ ኮንሴፕት ላይ ምንም የሚለየው ነገር የለም የአምላክ ቤተክርስቲያን የምትይዘው በጻፍ ሳለ በከበሱ ነው ይሄሮ ማብን ከሰከሰማ አንተማ አዲስ ኪዳን የማይሆን ነገር እኮ ይላል ያው ይሄን አይደለም የምትቀበለው ከዚህ ውጭ አይደለም ያወራሁት
ሁሉንም ከዚህ ነው ያወራሁት። ሁሉንም እሱ አዲስ ኪዳን ነው ብሉይ ኪዳን ነው? አዲስም ብሉይ ሁለቱንም አዲስም ብሉይ የሚያዘው። ስለዚህ አሁን በአጭሩ አንዱ አምላክ አይሞትም፣ የሚሞት አምላክ የለም። ኧረ እቺ ድመት ደግሞ የመጣልኝን ቁርስ ልበላ ነው። ቆይ ልስጣት አንዴ። ደፋርሽ እናንተ ሙስሊሞች እኔ ብዙም አይቻለሁ። በአይኔ ኩኬልሽ ማርያምም አይቻለሁ። በአይኔ ልጄን ሳይ ነው የምልሽ ብሮይ። ለምንድን ነው እኛ ጋር ቤተክርስቲያን መታችሁ ትጠመቁና ትድኑና ከዛ ነው ደረሳችሁ እምነት መለሳላችሁ? ቡዲዝም በጣም አመንክበት። ቡዲዝም ያድናል እኮ ለምን በእናንተ አላመናችሁም ነው? እኔ አላየውም ካልሽኝ እርግጠኛ ነኝ አንቺ አይ ብሮ አንድ ጥያቄ ልጠይቅሽ። አንቺ ሙስሊም ነሽ? የተጠመቀ ሙስሊም ሰምተሽ ታውቂያለሽ? የተጠመቀ ሙስሊም ንገሪኝ። እሺ ብሮ አረማኒ እሺ ሰምተሽ ታውቂያለሽ? ንገሪኝ። በማርያም ሊኖር ይችላል አይኖርም ማለት ነው። አሁን አንድ ሰይጣን ያዘው ሰው ማርያም ነው። ብዙ ሰው በጣም ብዙ ሰው ስለሆነ አንድ ሰይጣን ያዘው እኮ አንድ ሰይጣን ያዘው ሰው አይኑን ያጋረደው ሰው እኮ ወይ አይኑን ያጋረደው የታመመ ሰው እናንተ ጋር ቢመጣ ወይ እናንተ ጋር መስጊድ ቢመጣ እንዴት ነው የሚድነው? ወይስ እንዴት ነው የምታድኑት ያን ሰው? ወይስ ምንድነው? እኔ ራሴ በአላህ ፍቃድ በአላህ ቁርአን እኔ ራሴ በአላህ ፍቃድ ነው የምልህ። በአላህ ፍቃድ እኔ ራሱ እምነት ካለኝ በአላህ ቁርአን አድናለሁ። ችግር የለውም። ጂና አድናለሁ። አሁንም የታመመ የለብንም አለ። እኛ ራሱ ሩቅያ የሚባል ነገር አለ። ሩቅያ ማለት እሱ ለሞት ላይ በመቅራት ከሰዎች ላይ አጋንንትን እናስወጣለን። እኔ ራሴ ብዙ ጊዜ አድርጌያለሁ። አሁን እኔ የማወራው ስለ አምላክ ማንነትና ምንነት አንተ የምታወራው አይደለም ተአምር መስከርከው። እሺ አሁን ቡዲዝም እምነት ጋር ሄደ። እሺ ከሞቱላ ሲያስነሱ በአይን ብታይ እንዴት ልትሆን ነው? እኔ እንጃ። እኔ ከሞት ሰው ሲያስነሳ ጴንጤ ጋር ብትሄድ እሺ ጴንጤ ጋር ብትሄድ እሺ ድራማ ነው እያየን ያለ ነው። ድራማ ነው። ምን ማርያም የምር ነው። ማርያም ብዙ ነገር እየወጣ ስለሆነ እየወጣ እኔ ግን ማይኮይ አምላክ ባጭሩ ማለት ነው። ባጭሩ አሁን እምነት እኮ ቢዝነስ እኮ ነው። ሰይጣን በሰይጣንም ይወጣል። እሺ ሰዎች ሰይጣንን በሰይጣን አዳምጠኝ። በሳይንስም ይወጣል እያልኩሽ እኮ ነው። ሰይጣን በሳይንስም ይወጣል። ማርያም ብዙ ነገር አለ። በጥቁር አዝሙድም ለተወጣ አዳምጠኝ። ጀስት እሱን አቆም። አሁን እኔ ለምሳሌ አይኑ የታወረ ሰው የበራለት አለ ለምሳሌ። እሺ አሁን ምንድነው አድርገህ የምትለኝ? እኔ እኮ አሁን በአጭሩ እምነትህን በዚህ ላይ ነው የምመሰረተው። ለምን ቡዲዝም አልሆንክም? እሺ ለምን ታዲያ አሁን በህይወት ታዲያ ያለህ ምድር ላይ ሆነ አይንን ካላበራልህ ምን ጥቅም? እኔ አሁን ልንገርሽ ብሮዬ፣ እኔ እንደዚህ ብዬ ከእናንተ ቁራሌ እንደዚህ ቃላቶች ባወጣ ምንም እውቀት እንዳትቀየምኝ። አሁን በምናገረው ነገር እንዳትቀየምኝ። ካላስገርሽ ነው አይደለም ግን ለጨዋታ ያክል ያው ተችል አደረገሽ ነውና እሺ ያብቅሉልህና ለምን አልቃሽ እሺ የኔ ነች የተሸረፈችዋን አያታ እቺን የተሸረፈችዋን አሬ ብሮ በእግዚአብሔር ኧረ ተው አትደበር። ኧረ ማርያም አሬ ብሮ እሺ ሂድና ያብቅሉልሽ። በቃ የዛኔ ለመነሽ ተአምር አያሳምንህም። አንተ ተአምር አያሳምንህም ማለት ያብቅሉልህና ለመነሽ በቃ ታምነኛለህ። ይሄ እኮ ተጠቅቆ ተራራለሁ። እስቲ ያብቅሉልህ ለመነ በቃ እና በሳይንስ ሰራም ምን ይታረ እንደዛ ከሆነ አይን አይሰራም። አይን አይሰራም። ያው ነው። አይንም ጥርስም አፍንጫም ጉሮሮም ጎድንም ያው ነው። ምንም ልዩነት የለውም። ባይዘው ጎድን እንብላ እሺ ብሮ አንድ ቦታ እኔ መስጊድ መሄድ ፈልጌ ነው። አይ አቁሚ መስጊድ መሄድ ፈልጌ ነውና እኔ
እስቲ መሄድ ፈልጌ ነውና በቃ አሪፍ ገዳም ታምራዊ ገዳም አልኩ። ይቅርታ ታምራዊ መስጊድ መስጊድ አለ። ሄጄ እኔ ራሴ ማደስበት ብዙ ሰው ሲድን ማይበት ብዙ ነገሮች ማይበት በቃ ውስጥ የሚታደስበት ብዙ ሰዎች ድነው ሲዘዱ በቃ ሲያለቅሱ በእንባ ሲደሰቱ ማይበት መስጊድ አለ። ብዙ ሰዎች በቃ ቁም ነገር ነው ማለት ነው። በመጀመሪያ ደረጃ ኦኬ መካ ብላኛለች። አመሰግናለሁ። መካ ብላኛለች። መካ ብቻ አይደለም ቆይ እንደዛ አይደለም። እኛ መስጂዶቻችን ሁሉ የአላህ ቤቶች ናቸው። መስጂዶቻችን ሰላምን ታገኛለህ። ልንገርህ እውነቱ እምነት ላይ ነው። እዚህ ጋር ነው ዋናው ጉዳይ። እዚህ አየህ ልብህ ላይ ነው ትልቁ ስራ ያለው አንተ ምናምን ጋር መሄድ አይጠበቅበትም። እንትና ሼህ ጋር ምናምን አንተ ልብህ ይመን በሽታው ላይ ይለቃል። ወላሂ ነው የምልህ። ዋናው ተዋት በቃ ምን አስኬደኝ ነው ይላል። ለምን ሄዳለሁ እኔ ለኔስ የለኝም እንዴ? እኔ ፈጣሪ እኔን የፈጠረኝ እሱን አልፈጠረውም እንዴ? ገብቶሃል? እንዳንቺ ደግሞ እምነቱ የሌላቸው ሰዎች አሉ። ልባቸውን በብርሃን ተፈኩላ። በቃ እሱ የሱ ችግር ነው። ችግሩ የራሱ ነው። የልቡ ችግር ነው። እምነታችን እንደ ኮንፊደንሳችን ይለያያል። ገብቶሃል? ያ ኮንፊደንስ ካለ አምላክ ሁሉን ማድረግ ይችላል ብለህ የምትተማመን ከሆነ ግን መቻሉ ብቻ ሳይሆን እሱንም የምትፈራ መሆን አለብህ። መጀመሪያ ሴት ቀና ብለህ የምታይ መሆን የለብህም። ገብቶሃል? ቼክ ምናምን እያረክ እንደዚህ ምናምን አይሆንም እሱ ገብቶሃል? ምናምን አይቻልም። እሱ ከሆነ አታስበው። አላህን በትክክል ከሰው ጋር ስትሆንም ብቻህን ቤት ውስጥ ስትቀመጥ መፍራት አለብህ። ምንም አይነት ነገር ውስጥ መግባት የለብህም። ገብቶሃል? እንደዚህ አይነት ሰው ከሆንክ እሱ እራሱ ነው ምን አለ ነብያችን እኔ አለ አላህ ባሪያዎቼ በተለይ እሱን በማምለክ ላይና ይሄ ሱናዊ ተግባራት ላይ ትኩረት የሚያደርጉ እስከምወዳቸው አለ እወዳቸዋለሁ። እነዚህን የወደድኳቸው እንደሆነ ደግሞ አለ የወደድኳቸው እንደሆነ እኔ የሚሰሙበት ጆሮ ሆናቸዋለሁ፣ የሚያዩበት አይን ሆናቸዋለሁ፣ የሚዳስሱበት እጆቻቸው ሆናቸዋለሁ፣ የሚሄዱበት እግሮቻቸው ሆናቸዋለሁ። ሐታ ከጠየቁኝ እሰጣቸዋለሁ አለ። ማንም ጋር ሄደህ ብርህን ማባከን ሁሉ አይጠበቅብህም። እኔ አሁን ብቸገር የሰው ልጅ ነኝና ማይቆይ ልፈተን እችላለሁ። ኢዮብም ተፈትኗል እንደምታውቀው፣ ነቢያት ሁሉ ተፈትነዋል። ኢየሱስ ራሱ ተፈትኗል እንደምታውቀው በሰይጣን። እኔም ልፈተን እችላለሁ። ትፈተን ግን ጽናትህ ነው ዋናው። ጽናትህ ካለህ ጽናትህ ያወጣል፣ ነጃ ያወጣል። ለዛ ነው ሰብር የሚባለው ይሄ ትዕግስት የሚባለው ነገር ትልቁ ቦታ ይሸፍናል በእስልምና። ትዕግስት ማለት ይሄ ራስ ጭንቅላት የምታየው ለሰውነት ትልቁ ሚና እንደሆነው ሁሉ ትዕግስት አንድ ጥያቄ ልጠይቅሽ። ከሙስሊም ፊልም ላይ ካየሁት ነው፣ ችግር የለውም አይደለ? ስለዚህ ከቁርአን ላይ የጠቀሰው ጥቅስ ስለሆነ ነው። ይቅርታ ሙስሊም ፊልም የሚባል ነገር የለም። በመጀመሪያ ደረጃ ኦስማን አይ የፊልም እንደ እስልምና ፊልም የድሮ እስልምና ፊልም የለም። ኦስማን ቤ አይ ልልሽ የፈለኩት ኦስማን ቤ የሙስሊሞች ፊልም ነው ልልሽ ፈልጌ ነው። እና ስለ ቁርአን ሙስሊም የማውቀው ላሳየህ አንድ ጊዜ። በጣም ይቅርታ ከዚህ ውጪ እና ከሐዲስ ከመጽሐፍት ውጪ ምንም የማውቀው ነገር የለም። እነዚህ ናቸው ለዛ አይደለም ብራዘር፣ ለዛ አይደለም ኦስማን ቤ ፊልሙን ታውቀዋለህ? ኦስማን ቤ ሰምተህ ታውቃለህ? ወላሂ አላውቅም። ወላሂ ኦስማን ቤ የቱርክ ፊልም ነው። ኤርቱጉል ጋዚ ምናምን ኤርቱጉል ጋዚ ወላሂ ገብርኤልን እሺ አሁን ኦስማን ችግር የለውም። ኦስማን ቤ ላይ የቱርኮች ፊልም ነውና የሙስሊሞች ታሪክ ነው ፊልሙ። ሼህ ደባል የሚባሉ አሉ እዛ ሼኪ ናቸው ማለት ነው። እና እያስተማሯቸው
ምን ይሏቸዋል መሰለሽ? ቁም ነገር ማርያምን ነው የምልሽ። ማርያም በቁም ነገር ነው የነገርኩሽ። ሰላም በሳቸው ላይና ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አለ አንድ ሙስሊም አሉ አንድ ሙስሊም ካንተ ሊርቅ ከፈለገ ወይ ካንተ ሊርቅ ካንተ እምነት ካንተ ቦታ ሊወስን ሊርቅ ከፈለገ ተከታተልና መንገዱን አሳየው ይላሉ። ተከታተለ መንገዱን አሳየው። እምቢ ካለ ወይም ደግሞ አሸኝ በቃ ከራሴ ፍላጎት ይወጣሉ ብሎ ከአረመኔዎች ጋር ወይም ከክርስቲያኖች ጋር በዛ ሰዓት ሮማኖች ነበሩ ከአረመኔዎች ጋር ለመቀላቀል ካሰበ ግደለው ይላል። ግደለው ይላል እና እስከ አንቀጹ ጠዝቶ ነው ገብርኤልን ፊልሙን ልከፍትልሽ ይችላሉ። ቲቪ ላይ አለ ፊልሙን ልከፍትልሽ ይችላል። አይ ብዙ ሰውም ሲለኝ እስልምና ከእስልምና ከወጣችሁ በኋላ እንደዚህ እኔ አላምንም። እኔ እኮ አላምንም እንዳንቺ እኮ እኔ ሙስሊም አይደለም ግን ይላል። እንድታስረጅኝ እኮ ነው ብሮይ ለሌሎች ጓደኞችም እንድነግራቸው ብዙ ሰው ሲከራከር ስለሰማሁ። እሺ በመጀመሪያ ደረጃ በደብል ስታንዳርድ ልመልስልህ ቢኖር እንኳን እንደዛ የሚል ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው በሶስት ነገር ካልሆነ ደሙ ሐራም ነው አሉ። የሱን ደም ማፍሰስ ክልክል ነው ከሶስት ነገር ውጭ። እሱም ምንድነው? በመጀመሪያ አሰይቡ ዛኒ አግብቶ ሚስት እያለችው ዝሙትን የሰራ ሰው ተወግሮ ይገደላል። ይሄ የብሉይ ኪዳንም ህግ ነው፣ የሙሴ ህግ ነው። ሁለተኛ النفس بالنفس የሰውን ነፍስ ያጠፋ ነፍሱ ይጠፋል። ተግባባ? ምህረት የለም። ነፍስ ያጠፋ ነፍሱ ይጠፋል። ሶስተኛ التارك لدينه المفارق للجماعة ሃይማኖቱን የተወ ሰው ሆኖ المفارق للجماعة ጀማዓን የሚበትን ከሆነ ጀማዓን የሚበትን ከሆነ ውስጥ ለውስጥ ስራን የሚሰራ ሚስጥርን እያዋከነ መጥቶ ብዙ ነገሮችን የሀገርን ጉዳይ በነገራችን ላይ እስልምና የሀገርን ጉዳይ ሉዓላዊ ሀገር ነች። በሸሪዓ የምትተዳደር ሀገር ነች። ያቺን ሀገር የራሷ የሆነ የጦርነት ስትራቴጂ ሊኖራት ይችላል። ብዙ ነገሮች ሊኖሩ ይችላሉ። እነዚህን መጥቶ ብዙ ስትራቴጂ ሊያበላሽ የሚሞክር ካለ አዎ ይገደላል። ጀማዓን የሚበትን ከሆነ አዎ ይገደላል። ተግባባ? እሺ አይበትን ይባልሽ ተው። አሁን ሐዲሱ እንዲህ ነው የሚለው። አይበትንሽ ሃይማኖቱን የተወሰው ግደሉ ይላል አይደል? እሺ ይሄ ነገር እናንተ ነው ወይ እኛ ጋር አረ የለም እንደዚህ። እሺ ላሳይህ። እስቲ ያሳየኝ። እኔ አላውቅም። እስቲ ያሳየኝ። አባቴ ዛሬ ብዙ ነገር ነው ያስተማርሽኝ ብሮዬ። ቃሎት ያሰማልን ብለን አረ በለው። እሺ ወይኔ ስልኬ ቁርሴን ባንዱ ለሸፈነው በእኛግናል እንደዚህ ያምጣው እስኪ ነው ሌላ መጻፍ ከሳጥን ውስጥ ነው የወጣው። ቁርስ ስሪ ተነሽ አንቺ ማረን ቁርስ እንብላ ተነሽ ማረን ዲዲ አራት አዝግ አይው በጻፍ እንዴ መጻፍ ነው። ኦኬ ታባረ መጣ ኦኬ ወራይት ትላለህ። እሺ አስተያው ለምሳሌ ያው በፋይል ደረጃ ያስኳቸውን ላውጣልህና እሺ ዙሚን እያደረኩ ነው ማሳየው ዛሬማ በቃ ፉካሪ ኢየሱስን አንበሽ ታውቂው ብታነቢልን ደስ ይለኝ ነበር። እዚህ ጋር አንድም ማፍታ ፉካሪ ኢየሱስ ኧረ ማን ቆይ እንጂ አይ ለቤተሰቦችም እንዲሰሙት ወይኔ ጦርነት ይዞ ምናምን ጋሻ ይዞ ምናምን እየገሰገሰ ይታያል። ቄን ነው በቃ ሰው አንግል በቃ መጀመሪያ እስልምና ይኩኑ አምላክ እናወራ እንደ ብራዘር ላስረዳ ይኩኑ አምላክ ታውቂዋለሽ? ኧረ ቆይ ማኔ ኧረ ቆይ ብራዘር ኧረ ተው ኧረ ቆይ አንዴ ላስረዳ።
ምን ይላል መሰለህ? አሁን አላህ ለምን ተጋደሏቸው እንዳለ ተጋደሏቸውና እንትን ማለት ይለያል። እንግዲህ አማርኛውን ላስነብብ በቃ ይኸውልህ ምዕራፍ 22 ሱረቱል ሐጅ ያዘው። እሺ ምዕራፍ 22 ሱረቱል ሐጅ ቁጥር 38 ጀምረን እናነባለን። እሺ ይኸው አማርኛውን እናንብበው። አላህ እነዚያ ካመኑት ላይ ይከላከልላቸዋል አለ። ከዛ አላህ ከዳተኛን ውለታ ቢስን ሁሉ አይወድም ማለት ምንድነው? ውለታ ቢስነታቸው ልንመጣ ነው። ቁጥር 39 ለነዚያም ማለት ሙስሊሞች ማለት ነው። እሺ ለሚገደሉት ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸዋል። የተበደሉ በመሆናቸው እነግራለሁ ታሪኩን። አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው አለ። ቀጠለ። ለምንድን ነው የሚገደሉት? ለነዚያም ማለት ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት የተፈቀደ ነው። ምንድነው የተፈቀደው? ጦርነት። የት ነበር ያሳደዷቸው? የት ድረስ ያሳደዷቸው ነበር? ማይኮይ ኢትዮጵያ ድረስ አላሳደዷቸውም እንዴ? አዎ፣ እስከዛ ድረስ መጋደል አልተፈቀደም። እየተሰደዱ እየገደሏቸው እያጠፏቸው ያን ሁሉ ነገር እያደረጓቸው ነብያችን ሰለላሁ ዐለይሂ ወሰለም ስማቸው ከዛ በፊት ማን እንደነበር ታውቃለህ? ሙሐመድ አሚን፣ ታማኙ ሙሐመድ፣ እውነተኛው ሙሐመድ እየተባሉ ነበር የሚታወቁት ሰለላሁ ዐለይሂ ወሰለም። ግን የሆነ ሰዓት ላይ አላህ ግልጠተ መለኮቱን ሲነግራቸው መልአኩ ጅብሪል መጥቶ አንብብ ባላቸው ጊዜ ምን ሆነ ነገሩ መሰለህ? ጠሯቸው ህዝቡን እንዳለ ማለት ነው። የሆነ ኮረብታ ላይ ጠሯቸው። እዛ በኋላ ምን አላቸው መሰለህ? ህዝቦቹ እናንተ ህዝቦቼ ሆይ እኔ ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ታምኑኛላችሁ አሏቸው። የእምነታቸውን ጥግ ሊነግሯቸው ነው። አንተ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም በአንተ ላይ እኮ አንድም ቀን ውሸት አስተውለን አናውቅም፣ አንድ ቀንም አግኝተንብህ አናውቅም አሉ። እንዴት አናምንም? አዎ እናምናለን ሲሏቸው እንግዲያውስ እኔ ከጌታዬ ላይ የተላኩኝ መልእክተኛ ነኝ ብለው ማስጠንቀቅ ጀመሩ። የዛን ጊዜ ይኸውልህ እነዚያ ጌታችን አላህ ነው በማለታቸው ምክንያት ከሀገራቸው የተባረሩት አለ። አየው ከሀገራቸው የተባረሩ ለሆኑት አለ። ይሄን በማድረጋቸው ምክንያት መጀመሪያ ተከልከል፣ ይሄን ንግግርን አቁም ተባሉ። እኔ አላቁም ነብያችን እኔ አላቁም እንዴ? ምክንያቱም የተላኩበት ምክንያት ነው ራሱ። ከዛ በኋላ ይንሳር በቃ ደካሞቹን ምኖቹን እየገደሉ በቃ መጨረሻ ነብያችን ሰለላሁ ዐለይሂ ወሰለም ሂዱ እዛ ሀበሻ ሰዎች የማይበደሉበት ንጉስ አለ ሂዱ እዛ ብለው ወደ ነጃሺ መለሷቸው ማለት ነው። አመጧቸው ወደዚህ ተላኩ። ብዙ ሰሃቦች ናቸው እዚህ ነበሩ መጥተው የኖሩትም እዚህ ድረስ መጡላቸው። የሚገርመው እዚህ ድረስ መጥተው የሀበሻው ንጉስ ግን የማርያምንና የኢየሱስን ታሪክ ስለሚያውቅ እምነታችሁን ንገሩኝ ብሎ በእኛና በእናንተ መካከል የዚችን መስመር ያለ ልዩነት የለም በማለት ምን አለ? ራሱም አመነ ከአማኞችም ሆነ። ከዛ በኋላ ምን ሆነ? አልሰጣችሁም ማለት ያ ሳይበቃቸው መዲና ድረስ አሳደዷቸው። መዲና ድረስ ሲሰደዱ መዲና ድረስም ተከትለዋቸው መጡ ሊወጋቸው። የዛን ጊዜ ነው አላህ ለነዛ ለተበደሉት ለሚገደሉት ምእመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደ። እነሱ ተፈቀደ። አዎ እንዴት አይፈቀድም? ሾፍና ደግሞ ለምሳሌ እግዚአብሔር መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር ነው የሚናገረው። ሳሙኤልን ሳኦልን አለው በእስራኤል ንጉስ እንድትሆን በእስራኤል ላይ ንጉስ እንድትሆን ቀባ ዘንድ እግዚአብሔር ላከኝ አለ። ማን የላከው? እግዚአብሔር። አሁንም የእግዚአብሔርን ድምጽ ስማ። የሚናገረው እግዚአብሔር ነው። ከዚህ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ ላይ እየተቃወመ ያደረገበትን እበቀላለሁ። የ400 ዓመት ልዩነት። ከ400 ዓመት በፊት አማሌቅ የሰራው ጥፋት ነበረ። ያንን ጥፋት እግዚአብሔር በልጅ ልጆቹ ላይ ሊበቀል ነው። ሲጀመር ምን አጠፉ?
የልጅ ልጆቹ ያጠፉት እነዛ ነበሩ። ለምን አልተቀጡ? አሁን ምን እንደሚያደርግ ተመልከት። አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። የልጅ ልጆቹ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርጋለ? ግደል። እግዚአብሔር በእርግጥ እንደዚህ አይነት ሕፃናትን ያስገድላል ብለህ ታምናለህ? ሕፃናትን፣ ብላቴናውን፣ ሴቱን፣ ወንዱን ያስጨፈጭፋል ብለህ ታምናለህ? ገብቶሃል? ከባድ ነው። ሌላ ደግሞ ላሳየህ። እኔ ለመጠች ያው ለአንተ መጽሐፍ ቅዱስ ልስትጠቅሱ ከስልኩ ላይ ባይሆን እኔ መጽሐፍ ቅዱስ ያው ኖርማል ነው። እሺ እኔ ጥቅሱን ልስተ አንተ ጋር ያለውን መጽሐፍ ያዘው ጥቅሱ። እሺ ችግር የለውም። ቁጥር ከ6 ጀምሮ የእናትህ ልጅ ወይም ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁትን አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቁ ዓይንህም አይራራለት አትማረውም አትሸሽገውም ማለት። ነገር ግን ፈጽመህ ምን አድርገው? ግደለው። ፈጽመህ ግደለው። እርሱን ለመግደል በፊት ያንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሆናለህ። ከግብፅ ምድር ባርነት ቤት ካወጣ ከአምላክህ ከእግዚአብሔር ሊያርቅህ ወስዷልና ወዷልና እስኪሞት ድረስ በድንጋይ ውገረው። በድንጋይ እስከሚሞት ድረስ በንግግር ደረጃ ማለት ይሄንን በመናገሩ ምክንያት ሌላም ልጨምርልህ። ሌላ ለምሳሌ መጽሐፈ ነገሥት ምዕራፍ 8 ላይ እግዚአብሔር ሲናገር ለአዛዜል ምን አለው? ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀድ። ይኸው መዝሙረ ዳዊት ምዕራፍ 137 ቁጥር 9 ላይ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን አለ። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን። ትንቢተ ሆሴዕ። እኔ በእውነት በጣም ነው ብዙ ነገሮች ላሳይ እችላለሁ። ይቅር በቃ። ያው ስንት ላይ መዝሙረ ዳዊት የሚለው ቁጥር 6 ነው ያልሽኝ? ምዕራፍ 137 ምናልባት ቆይ ላውጣልህ እዚህ ላይ ላውጣልህ። እና መገደል ከሆነ ባይብል ላይ ይብሳል። በነገራችን ላይ አሁን ቁም ነገሩ መገዳደል አይደለም። ማይኮይ ይሄ አይደለም ቁም ነገሩ አምላክ የሚመለከው ማን ነው ነው። በቃ ይሄ እዚህ ጋር ትኩረት አድርገህ በቃ እኔ ልንገርህ፣ ትልቁ ትኩረት መሆን ያለበት አንተ የምታመልከው አምላክ ማን ነው? ሰውን ነው የምታመልከው? እንዳንተ ጾታ ያለውን ነው? እንዳንተ የሚበላ የሚጠጣን ነው? ኢየሱስ ልጅ ያሪድ ድሬዱን ልታጭ ልጅ ያሪድ ምን እንዳለ ታውቂያለሽ? እምነት የለውም እና ምንድነው የምታመልከው ተባለ። እኔ ሙስሊምም ቤተሰቦቼ ሙስሊም ናቸው ክርስቲያንም ናቸው አለ። እኔ ግን በሁለቱም መሀል አይደለሁም አለ። በቃ አንድ የፈጠረን አምላክ አለ ብዬ ግን አመልካለሁ አለ። ምን ትያለሽ? አሁን አንድ አምላክ አለ ብቻ። አሁን ይሄ ትክክለኛውን አምላክ ያመለከ ነው ወይስ እሱ ይሻላል? ወንድ ልጅ ከማምለክ አንዱን አምላክ በብቸኝነት ማምለክ ይሻላል። ግን ይሻላል የሚባል ነገር የለም። ብሉይ ኪዳን ላይ ይኸው ባጭሩ አምላክ ነቢያቶችን በአጠቃላይ ልኳል። ኢየሱስም ነብይ ነው። ታውቃለህ ባይብል ላይ ነብይ እንደሆነ ኢየሱስ? አዎ ኢየሱስ ስለራሱ ሲናገር እኔ ነብይ ነኝ ብሏል። እኔ ሰው ነኝ ብሏል። እኔ መልእክተኛ ነኝ ብሏል። እኔ ባሪያ ነኝም ብሏል። ገብቷል? እኔ አምላክ ነኝ እኔን አምልኩኝ ያለበት ግን አንድ ቦታ የለም። ማይኮይ አንድ ቦታ የለም እኔን አምልኩኝ ያለበት።
እንዴት ነው አንተ ስታስበው ማይኮ ስታስበው ኢየሱስ እኔን አምልኩኝ ባላለበት ሁኔታ እኔ ባላመልከው የመጨረሻው ዕለት ይጠይቀኛል? አልነገረኝማ። ለምን ካልነገረኝ እንዴት አመልከዋለሁ? እንዴ መቼ አዘዘኝ? አምልከኝ ሳይለኝ እንዴት አመልከዋለሁ? አምልከኝ ብሎ የተናገረው ያህዌ ብቻ ነው። አምልከኝ ብሎ የተናገረው አንዱ አምላክ የሁሉ ፈጣሪ የሆነው እሱ ብቻ ነበር። ያላለኝን እንዴት አመልካለሁ? በዛ ላይ የፈለገ ቢሆን እንደኔ የሚበላ የሚጠጣ ሽንት ቤት የሚሄድ እንዴ ጡት የሚጠባ የሚሞት የሚል አካል እንዴት አድርጌ አምላክ አድርጌ ይዘዋለሁ? እንዴት አድርጌ ይዘዋለሁ? ይሄን እንዴት አድርጌ አምላክ አድርጌ ይዘዋለሁ? አምላክ እኔ ሰው አይደለሁም፣ በቃ ሰው አታምልኩ አለ። ለተቀረጸ ምስል አትስገዱ አለ። ገብቶሃል? በጣም ለብዙ ነገር እኔ በቃ በጭራሽ ከኔ ውጪ አምላክ አይኖር አለ። እንዳውም ለስተ እሱን ጥቅስ ልስጥ። በጣም የሚገርም ሁኔታ ከኔ ውጪ አንድንም አምላክ እንዳታመልኩ ብሏል። ያው ያህዌ ነው የሚናገረው። ልባል ከማህፀን የሰራህ አለ። የሰራው ኢየሱስን ብቻ አይደለም። ልባል ሁሉንም ነው የሰራው። የሚቤዥህ እግዚአብሔር እንዲህ ይላል፣ አብ ነው ሁሉን የፈጠርኩ አለ። ሁሉም ሰማያትን ለብቻ ከእኔ ጋር ማን ነበር አለ? ማንም ነው መልሱ። ያዘልኝ። አንድ ሁለተኛ ምዕራፍ 45 ላይ ሲናገር እኔ እግዚአብሔር ነኝ፣ አብ ነው የሚናገረው። አሁን ከእኔ ሌላ ማንም የለም አለ። ከእኔም በቀር አምላክ የለም። ከኔ በቀር አምላክ የለም ማለት እሺ። ይሄኛው ቁርአን ላይ አላህ እኔ አምላክ ነኝ። በዛ ላይ ደግሞ ስላሴን ያስተማረ ቢያንስ አንድ ነብይ እንኳን አይኖርም። አይቆም አንድ ነብይ። እሺ አንድ ነብይ እንዴት ይጠፋልሽ? ቢያንስ አንድ ሁሉም ያመለኩት አንድ አምላክ ብቻ ነው። የአንዱ አምላክ የማይሞት እንደሆነ ነው ያስተማሩ። የአንዱ አምላክ ማንም እንደማያየው የተናገሩት። ኢቭን እዛው እንትን ላይ ራሱ ማለት ነው እዛው አዲስ ኪዳን ላይ ራሱ ብትመጣ አንዱ አምላክ አብን ያየ አንድም የለም ማለት ማንም አምላክን የሚያይ ማንም የለም። የአንዱ አምላክ መታየት የሚችል አይደለም። በአቅማችን ልናየው የምንችለው አይደለም። ራሱን በዚህ ልክ አዋርዶ የሚመጣም አይደለም። አምላክ ክብሩን ለማንም አይሰጥም። አምላክ ክቡር ነው። ገብቶሃል? ያ ክቡር አምላክ ነው። እውነት ይቅርታ አድርጉልኝ ይሄንን ነገር ስናገር፣ ምክንያቱም ኢየሱስ ስለተናገረ እየበላና እየጠጣ መጣ አለ። ጥያቄ እየበላና እየጠጣ የመጣው አንዱ አምላክ ትልቁ አንጀት አለው አይደለ? እንግዲህ ይቅርታ አንዱ አምላክ አይደለም፣ ይቅርታ እሱ ትልቁ ጨጓራ ምንድነው ስራው? እስቲ ንገረኝ ማይኩ፣ እስቲ ንገረኝ። በትንሹ ማከበር ነው መፍተህ ለትንሹ ማከበር። ኧረ ማይኩ እሺ ትልቁ አንጀት እና ምን ለትንሹ ካካ መሸከም ነው ትልቁ አንጀት ስራው። ትልቁ አንጀት ስራው ካካ መሸከም ነው። እኔ ጥያቄ አምላክ ካካ ተሸክሞ ይዞር ነበር? ይሄ ለሱ ክብር ነው? ክብር ነው ለሱ? ወላሂ ስድብ ነው ለሱ። እኔ ወላሂ ይቅርታ አድርጉልኝ፣ አንዱ አምላክን እንደዚህ ማድረግ ለኔ ስድብ ነው። ካካ ተሸክሞ አንዱ አምላክ አይዞርም። ሁለተኛ አንዱ አምላክ ይበላል ማለት በራሱ ፍጡር ነው አይደለም? ምግብ እኮ ፍጡር ነው። የተጠበሰ አሳ ይበላ ነበር። ፍጡር ሲመገብ በፍጡር ነው እየተገነባ የሚሄደው። ፍጡርን አመልካለሁ እኔ የተጠበሰ አሳ ኤሌመንት አመልካለሁ ከሱ ጋር። እንዴት አድርጌ ነው የሰው ልጅ ማመልከው? የሰው ልጅ ውስጥ እኮ ብዙ ጀርሞች አሉ፣ ብዙ ማይክሮ ኦርጋኒዝምስ አሉ ውስጣችን። እነዛን አንድ ላይ አመልካለሁ ኖ። አይ ይብሮ አንቺም እኮ እንደምትይኝ በምድራችን ላይ ስንት ነብዮች እያሉ እኮ በዛ ጋር የሚበሉት የሚጠጡት እኮ ነብይ ናቸው። ስንት አይነት ነገር ማድረግ ይችላል። ሰው ናቸው። ውሃ እኮ ነብዩ መሐመድን ከእጃቸው ላይ ውሃ ያፈስ ነበር ብለኸኛል። ከእጃቸው ላይ እንትን ያደርጉ ነበር ብለኸኛል። ግን ይበላሉ፣ ይጠጣሉ። ውሃ ሰው ናቸው እኮ ነው የምልህ። ሰው ናቸው። ፈጣሪ ኢየሱስ ክርስቶስ
ወደ ምድር ሲመለስ በሰውኛ ነው የተመለሰው እንጂ በአምላክ ወይ እንደ አብ አይደለም። ሰው ሆኖ ነው የተወለደው። ከድንግል ማርያም በሰው ልጅ ነው ተወልዶ የመጣው እኮ። ሰው ሆኖ አምላክ ተወለደ የሚል እኮ የለም ነው እኮ የምልህ። አምላክም ሰውም የሆነ ተወለደ የሚል የለም እኮ ነው የምልህ ባይብል ላይ። ይሄ እኮ አስተምሮ ነው። ሰዎች ናቸው እንዲህ የሚያስተምሯቸው። መጽሐፉ ላይ እዚህ መጽሐፍ ላይ አታገኝም። አንድ ቦታ የለም። አንድ ቦታ ነው የምልህ እንዳልገለብጥም አንድም ቦታ ገብርኤል መጥቶ እመቤታችን ቅድስት ድንግል ማርያም መጥቶ ያዋራታል አይደለ? መጥቶ ያዋራታል። ምን ይላታል? ከምንድን ነው ክርስቶስ ትወልጃለሽ ወንድ ልጅም ትወልጃለሽ ስሙንም አማኑኤል ትይዋለሽ አለ። እንዴት ሲሆንልኛል አለች። ምንድን ነው የተወለደው? በመንፈስ ቅዱስ ያርብሻል አለ። የተወለደው መንፈስ ቅዱስማ የእግዚአብሔር መንፈስ ፈጠረኝ እያለ ኢዮብም ይናገራል። የእግዚአብሔር መንፈስ ይፈጥራል። እግዚአብሔር በመንፈሱ ይፈጥራል። በተመሳሳይ ኢየሱስንም በመንፈሱ ፈጥሮታል፣ በንግግሩ ፈጥሮታል። ምንም ሌላ አሁን ግን ምንድነው መሰለህ ያለ ወንድ ሩካቤ ነው የተወለደው። ኢየሱስ ያለ ወንድ እሱ ራሱ ሊወጣ እንዴት ወንድ አንዴ እሺ፣ ያለ ወንድ ያለ ሴት ማንም ፈጠረ እግዚአብሔር? ያለ ወንድና ያለ ሴት ማንም ፈጠረ? አንድ እንያዝ። ያው ልጁን ኢየሱስ ክርስቶስን ፈጠረ። ኧረ ቆይ አዳምን ያለ ወንድ ያለ ሴት ፈጠረው። የሁላችንም አባት አዳም ወዲሰሽ ያለ ሴት ከወንድ ብቻ የፈጠራትስ ማነው? ያለ ሴት ሔዋን። ጥሩ። ከሴትና ከወንድ የአዳም ተቃራኒ ማን ተፈጠረ? የአዳም ተቃራኒ እኔና አንተ አይደል? የአዳም ተቃራኒ የቀረው የሔዋን ተቃራኒ ማን ነው? ሔዋን ያለ ሴት ከወንድ ብቻ ተፈጠረች። የሔዋን ተቃራኒ ደግሞ አንድ ቀረ። እሱም ኢየሱስ ነው። ኢየሱስ ያለ ወንድ ከሴት ብቻ ተፈጠረ። ሔዋን ደግሞ ያለ ሴት ከወንድ ብቻ ተፈጠረች። እኛ ከወንድና ከሴት ተፈጠርን። አዳም ያለ ሴት ያለ ወንድ ተፈጠረ። አራት አይነት አፈጣጠር ፈጠረን አንዱ አምላክ። ግልጽ እስኪያርግልን አባ ግልጽ አየህ፣ አዳም ያለ ሴት ያለ ወንድ ተፈጠረ አይደለ? አምላክ ቻይነቱን አሳየን። የአዳም ተቃራኒ ከሴትና ከወንድ ፈጠረ፣ እኔና እናንተን ማለት ነው። ከሴትና ከወንድ ሔዋን የተወለደችው ካለ ሴት ግን ከወንድ ነው የፈጠራት። ያለ ሴት ግን ከወንድ ነው። የእሱ ተቃራኒ ደግሞ ማነች? የሔዋን ተቃራኒ ማን ነው? የሔዋን ተቃራኒ እንትን ነው፣ አዳም ነው። አዳም ኢየሱስ ልጅ ነው። ኢየሱስ ኦኬ አይደል እንዴ? ከሴት ብቻ ስለተወለደ ከሴትና ከወንድ ያለ ሴት ያለ ወንድ ከሴት ብቻ ከወንድ ብቻ አራት አይነት አፈጣጠር። የሚገርም ነገር የለውም ነው። ግን አሁን ቁም ነገሩ የተወለደው ወንድ ልጅ መሆኑ ነው ችግሩ። አሁን የተወለደው ወንድ ልጅ ነው። ጾታ ያለው ጾታ ታመልካለህ ማይኮ? ያ ነገር ይመለካል። ያ ነገር ደረሰኛ ብራዘር እኔ እንጃ ኢብሮዬ ዛሬ ልታሳብጂ ነው ሐሳብ መሰለኝ። አይደለም ማይኮ ይመለሽልኝ። አስተግፍሩላህ ይመለሽልኝ። አሁን አንቺ እንደዚህ አደረግሽው እንጂ ጾታ ምንም ያሳፍር ነገር አይደለም። እኛ ተናርገው ይመለካል። እንዴት ይመለካል እንዴ? ጾታ ስትለኝ ጾታ እኮ ያለው ሰው ነው። ፂም አለው ምን አለው አፍ አለው እንደኛ አይን አለው እንደኛ። ጾታን ብቻ ተጠቅሽ አይን ይመለካል። ሰው እሺ ሰው እንደኛ ገባኝ። አይኑ፣ ፂሙ፣ ጾታው፣ ጸጉሩ፣ እጁ፣ እግሩ፣ ትልቁ ጨጓራ፣ ትንሹ ጨጓራ፣ ልብ፣ ጉበት፣ ሳምባ፣ ትንፋሽ፣ እጅ፣ እግር፣ ጥፍር እነዚህ ሁሉ አንድ ላይ ይመለካሉ እንዴ? እነዛን ነገሮች ለምን ትንቂያቸዋለሽ? ሲብሩ በጣም እኮ ትልቅ ቦታ ወላሂ ማይኮይ አሁንም በደንብ ተገንዘብ። እነዚህን ሁሉ አመለክ ማለት ከአንዱ አምላክ ጋር አጋር አድርገህ እያስክ ነው። አንዱ አምላክ ለምሳሌ ምን አለ መሰለህ? ያዝልኝ እሺ። ምን አለ መሰለህ? አንዱ አምላክ ልስጥህ። እሺ አንዱ አምላክ ምን እንዳለ ልስጥህ። አንዱ አምላክ የሚገርም ንግግር ተናገረ። ይኸው እሺ። ኧረ ቆይ ና አንዴ ይሄንንማ እንዴ እቺንማ ስማ።
ማለት አይ ሚስማር ልታዘነብብን ነው ዛሬ። ሚስማር ነው የሚዘንብብን እዚህ ቤት ዛሬ። ልጅ ነው እኔ መጽሐፍ ነው የማነበው፣ ወላሂ እኔ መጽሐፍ ነው የማነበው። ቆይ አንዴ እንዳትሄዱ፣ ላወጣ ነው። እሺ ጥቅስ ላወጣ ነው። እሺ ምን አለ መሰለህ አምላክ ኦሪት ዘጸአት ምዕራፍ 20 ላይ ቁጥር 3 ከኔ በቀር ሌሎች አማልክት አይኑሩህ አለ። ማን ነው እኔ እያለ የሚናገረው? አንዱ አምላክ። ሌሎች አማልክት አይኑሩህ። እሺ በላይ ከሰማይ ካለ በታች በምድር ካለ ልባል ከምድርም በታች በውሃ ካለው ነገር ማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርጋለህ። ቀጠለ አትስገድላቸው፣ አታምልካቸውም፣ በቃ ተዋቸው እያለ ነው። በሚጠሉኝ እስከ 3 ምናምን እያለ ይቀጥላል። በቃ አታምልካቸው፣ አትስገዳቸው እያለ ነው። አትስገድላቸው። አንተ ኢየሱስን ስታመልክ እኔ ብሎ ከሚናገረው አንዱ አምላክ ውጪ ሌላ አካልን ጨምረ እያመለክ ነው። ገብቷል? ለዛ ነው ሌላ ቦታ ዘዳግም 4 ላይ ሲናገር ቁጥር 23 ላይ አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን አትርሷል። የተማማለው ቃል ኪዳን አለ። ምንድነው እሱ? አምላክህም እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል አታድርጉ፣ ተጠንቀቁ አለ። ወላ ምስል ሁላ እንዳታደርግ እንኳን አይደለም ከሱ ጋር ሌላም ባላንጣ እንድትይዝ አምላክህ ለምን እግዚአብሔር የሚበላ እሳት ቀናተኛ አምላክ ነው ይላል። አምላክ ይቀናል። አዎ ይቀናል። መቅናትም አለበት። ለምንድን ነው የሚቀናው? አሳድጎ ፈጥሮ ተንከባክቦ ለአንተ ይሄንን ሁሉ ነገር ያደረገልህ ብቸኛው አድራጊ ነው። እኔ ቀናተኛ አምላክ ነኝ። በትክክል ነው። እኔም አምናለሁ በዚህ እና ይሄ አንዱ አምላክ በሱ ላይ ስታጋራ ለምን አይቀናም? ፈጥሮ ተንከባክቦ አኑሮ አልብሶ ሰማያትና ምድርን ለብቻው የዘረጋ አንዱ አምላክ እኔም ብቻ አምልከኝ እያለ አንተ ግን የሚበላ የሚጠጣ የሚተኛ የሚነሳ የሚሄድ ለግራቪቲ ተገዳጅ ሆኖ የሚኖር አካል ግራቪቲ ስቦት የሚኖር አካል ጣረ ሞት የሚይዘው አካል እንዴ ማን ነው እሱን ነፍስ ያወጣው? ጣረ ሞት ይዞት ማለት ነው። እነዚህን ሁሉ የሚያደርግ የሰውን ልጅ ትፈራ ዘንድ አንተ ማነህ እኮ ብሎ ተናገረ ኢሳይያስ ላይ። የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማነህ? እንደዛ ካልሽኝ የሰው ልጅ እንዴት አንቺ አሁን ምግብ ካልበላሽ ከሳምንት በላይ መቼስ ማንም ቢሆን አይቆይም አይደለም? ምግብ ነው ትበላለህ። ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሟል። 40 ቀን ምንም አይነት ምግብም ሆነ ውሃ ሳይጠጣ 40 ቀን 40 ሌሊት ጸልሏል። አንዱ አምላክ ደግሞ የሚራብና የሚጠማ አይደለም። አሁን አንዱ ኢየሱስ ለምን 41 ቀን አልተጋ አሁን ሰው ነው አልሽኝ፣ ይበላል ይጠጣል ምናምን። ሰው ቢሆን ኑሮ 40 ቀን ግራቪቲ ያለው አልሽኝ፣ ነፋስ ይስባል ይወርቃል አልሽኝ። 40 ቀን 40 ሌሊት ግን እንደ ሰው ማንም ገባሽ? ሰው ብቻውን በነገራችን የጾመ መኖሩን ነው ያልጋተተም። የጾመ አልጋተተም። እኔ መጾሙ ላይ ለምንድን ነው 41 ቀን ያልጾመ? ለምን 41 ቀን አልጾመ? 41 ጾም ተፈታ ታዲያ 41ኛው ቀን ነው። ተፈታ የሚባል ነገር የለም። ስለ ራበው ነው የበላው። ራበው አረ በገብርኤል አሬ ብሮ በእግዚአብሔር በቃ ዛሬ አንተ ስለ ራበው ነው የበላው። አረ ተይ ለአባት ይቅርብ። አንዱ አምላክ ምን አለ መሰለህ? ትንቢተ ኢሳይያስ ይቅርታ አንዴ አይ ብሮ ሌላ ነገር አትባክ። የፋሲካ ጾም ነበረ። ጾሙን ለመጾም ነው የጾመው። ተረዳሽ? ፋሲካ ለአንተ እኮ ነው፣ ለአንተ ነው ፋሲካ ብለህ የምታከብረው። እሱም እኮ ሰው ነበር፣ በምድር ላይ ያለ ሰው ነበር። አይቆይ አምልኮ ነው የያዘው። የሚጾመው ለአንድ አምላክ ነበረ። ከዛ ተራበ መጨረሻ ላይ። እኔ አይደለሁም የምለው መጽሐፉ ነው የሚለው። ሲራብ ምን አረገ? በላ። ያለው ነገር ይሄ ልንገርህ፣ አሁን ቁም ነገሩን ልንገርህ። እንደዛ ይላል መጽሐፉ ላይ ይላል። ግን እንደዛ አዎ እንዴ እስቲ አሳየኝ። እሺ ልጨርስልህ፣ ያሳያለሁ። ቆይ አንዴ። አሁን ቁም ነገሩ አንዱ አምላክ እኔ አይራብም በለኝ ከፈለክ። አሁን ስለተራበ አይደለም ፈቶ ነው በለኝ።
ቁም ነገሩ ግን አንዱ አምላክ መዝሙረ ዳዊት። እሺ ሰማዋችሁ እኮ ጋይስ። ሙሴ እኔ ሳላውቀው ቀርቼ አይደለም ተውኝ። እሺ ሙሴ መጾሙ አይደለም ለኔ ቁም ነገሩ መብላቱ ነው ችግሬ ነው። መብላቱ መራቡ ነው ችግሬ። አሁን ምን አለ መሰለህ አንዱ አምላክ መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ላንተ ነግርሃለሁ ልባል ብራብ ላንተ አልነግርህም ማለት ዓለምና ሞላው የኔ ነው አለ። የፍሪዳውን ስጋ በላለውን የፍሪዳውን እንዲህ ደሙን እስጠጣለውን አልበላም አልጠጣም እያለ ነው አንዱ አምላክ። አልበላም አልጠጣም እያለ ነው። አየህ ኢየሱስ ለምን አንድ ዓመት አይጾም? ከፈለገ 1000 ዓመትም ይጾም። አንድ ቀን ከበላ ለኔ ችግር ነው። አንድ ቀን ከበላ ምክንያቱም አንዱ አምላክ እኔ አልበላም አልጠጣም ብሏል። አለቀ። እዚህ ጋር ያቆማል ጉዳይ። ኢየሱስ ስለመራቡ ከሆነ ችግር በጣም ብዙ ቦታ ተርቧል። ባይብል ላይ በጣም ብዙ ቦታ ተርቦ በልቷል። ግልጽ ነው። ስለዚህ አሁን እሱ ከሆነ ችግር እሺ የተራበበትን ላሳየ። አሁን 40 ቀን በልቶ አንደኛው ቀን ሲበላ አረቦትን ያልሽኝ ብታሳይኝ ደስ ይለኛል። እሺ አንዴ ከምን ተራራ ላይ ሲጸልይ ነበረው ትዝ ካለሽ? ኤልያስና ማን ነው ካጠገቡ መተው በሲና ተራራ ላይ አይደለ? አሁን እኮ እናንተ በጣም የሚገርመው ነገር ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ያው መጽሐፉ ነው የሚል ላሳይ ከፍቼ ላሳይ። እሺ እኔ ማሳይ ምንም ችግር የለውም ብራስ አይሽ እና ያውቁታ እንደምሰው ምን ይላል? 40 ሌሊት ከጾመ በኋላ ተራበ። በቃ ረቦት ነው የበላው። አየህ። ስለዚህ አሁን ምንድነው አምላክ የሚራብ አይደለም። እኔ ብራብ ላንተ አልነግርህም ማለት ዓለምና ሞላው የኔ ነው። አዎ ትክክል ነው። ለማንንም አይጠይቅም። ከፈለገ ይበላል። የፍሪዳውንም ስጋ እኔ በላለሁ እንዴ አለ። ደሙን እስን ይጠጣለሁ እንዴ ነው የምታስቡት? እኔ በቃ አልበላም አልጠጣም እያለ ነው አንዱ አምላክ። ኢየሱስ በላ ጠጣ። ከበላ ከጠጣ በኋላ እኮ እኔ እኮ አምላክ ሽንት ቤት ገብቶ እንደኔና እንዳንተ ምናምን ኧረ ማይኮ ኧረ አእምሯችሁ ማሰሩ ወላሂ እንዴ! ኧረ እኔ እንጃ ይብሮዬ ማርያም ነው። እሺ ይብሮዬ አንድ ነገር ላድርግ። መጽሐፍ ቅዱስ ባይብል አለ ጀለስ ልቀበለውና ልምጣ ባይብል ይዤ ልምጣ። አሁን ያሳይሽ ነገር ግራ ስለገባኝ እና ምገባው ሆስ እንትን ነው የምልክልሽ እንደዚህ በገስተሰ በእንትን እገባልሻለሁ። ችግር የለውም። ጌም እየተጫወትን ነው ልነግርሽ። ኖ ፕሮብሌም ማርያምን የምሬ ነው። ልጄን ኢንሳን የምሬ ነው። አባ ኖ ፕሮብሌም ትላለህ። አይሽ ቁርስሽን እየበላሽ ቁርስሽን ቁርስ እየበላሽ ኧረ ቆይ ልብላ እስኪ። አሁን እናንተ ምን እሺ